ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር እንዲሆን እመኛለሁ። ወደዚህ ቻናል ስለመጣችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ፍቃዳችሁ ከሆነ ተመልካቾቼ ተመልሻለሁ። ለዛሬ ደግሞ ይዤላችሁ የመጣሁት እቅድን ለማሳካት የሚረዱ 3 ሀሳቦች ነው። እኔ ስለጠቀሙኝ ምናልባት ለእናንተም ይጠቅማችኋል ብዬ ስላሰብኩ ይዤላችሁ መጥቻለሁ። የመጀመሪያው እንግዲህ ብዙ ጊዜ እቅድ ስናቅድ በልባችን ነው የምንይዘው። እንደኔ ግን ባቀድነው ነገር ላይ ወዲያውኑ በማስታወሻ ደብተራችን መጻፍ ብንችል ያንን ነገር ደጋግመን እንድናየውና እቅዳችንን ማሳካት እንድንችል ያግዘናል ብዬ በአንደኛነት ይህንን ብታደርጉ ለራሳችሁ በደንብ ይጠቅማችኋል። በሁለተኛነት የምናቅደውን እቅድ ለሰው መንገር። ለሰው ስንል ያው የምንወደው ሰው ለባለቤታችን ሊሆን ይችላል፣ የራሳችን ሰው ለምንለው የልብ ጓደኛ፣ ፍቅረኛ። ለሰው እንግዲህ ስንነግር ያ ሰው ያስታውሰናል። ማለት ይህንን ነገር አደረግሽው ወይ? እንደዚህ ብለሽኝ ነበር፣ እንደዚህ ብለኸኝ ነበር። ያንን ነገር አደረግከው? ተሳካልክ ወይስ ተውከው? በሚሉን ሰዓት በጣም ያንን ነገር ለማድረግ ጥረት እናደርጋለን። በሶስተኛና በመጨረሻ ሀሳቢ መጥቻለሁ። 3ኛ ቀነገደብ ማበጀት። ቀነገደብ ማበጀት ለምሳሌ በዚህ ቀን በዚህ ወር ይሄንን ነገር አደርጋለሁ ብለን እንዳልኳችሁ ከዛው ከመጻፉ ጋር ይገናኛል። መጻፍ አለብን። ሁሉንም የምናስባቸውን የምናቅዳቸውን ነገር መመዝገቡ ምንም በቃ ሁሉም ላይ ልታካትቱት ትችላላችሁ። ነገር ግን ቀነ ገደብ ደግሞ ማበጀት በጣም ወሳኝ ነው። ለነዚህ ሁሉ ላላሰብናቸው ሀሳቦች ቀነ ገደብ ካላዘጋጀንለት ዛሬ እናስበዋለን፣ እናቅዳለን፣ ቀኑ ያልፋል። መቼ እንደሆነ አመቱ ሲቀየር እንደገና ልንቀይር ነው ማለት ነው። ነገር ግን በዚህ ወር በዚህ ቀን በዚህ ዓመተ ምህረት ለምሳሌ ባንዴ ሁሉም ነገር ለውጥ አይመጣም። ስለዚህ ዛሬ ካለምነው ዛሬ ካቀድን ቀኑን ጽፈን ያቀድንበትን ቀን እንደገና ደግሞ እቅዳችን የሚያበቃበት በዚህ ጊዜ ይሄን አርጌ እጨርሳለሁ እንደ እግዚአብሔር ፈቃድ ብለን ያንን ቀነ ገደብ ካበጀንለት የምንፈልገውን እቅድ ማሳካት እንችላለን ማለት ነው። እኔ እንግዲህ በራሴ ላይ ከሞከርኩት ሙከራ ለእናንተ እንደዚህ አድርጌ አቅርቤላችኋለሁ። እናንተም ተጠቀሙበት። አዲስ አመት ሲመጣ ሁልጊዜ ብዙ ሀሳብ ማሰባችን ስለማይቀር ይህንን ብናረግ ጥሩ ነው ብዬ እላለሁ። የዛሬ እንግዲህ ቆይታችን ይህን ይመስል ነበረ። እቅድን በተመለከተ አዲስ አመት ሲመጣ ብዙዎቻችን ብዙ ነገር እናስባለንና ያንን እቅድ ለማሳካት በዚህ መልኩ ብትሞክሩት ጥሩ ነው ብዬ አስባለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መጪው አዲስ አመት 2018 እንደ ሀገራችን አቆጣጠር የሰላም፣ የደስታ፣ የጤና፣ የብልጽግና ሀገራችንን ሰላም ዳር እስከ ዳር ሰላሟ ሰፍኖ በሰላም ወጥተን የምንገባበት በጥጋብ ረሃብ ጠፍቶ ሁሉም ሰው ጠግቦ የሚያድርበት ሀገር እንዲያደርግልን 2018 በሰላም እንድንቀበል የእግዚአብሔር መልካም ፍቃድ እንዲሆንልን እንለምናለን። እንዲሁም መልካም ምኞቴን እገልጻለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ሁኑ።